የመጽሐፍት ትረካ ጤና ይስጥልኝ የተከበራችሁ አድማጮች። ይህ የአበቄለሽ ኑዛዜ ትረካ አራተኛውና የመጨረሻው ክፍል ነው። የእስካሁኑን ትረካ እንደወደዳችሁትና መጨረሻውንም እንደምትወዱት እምነቴ ነው። በዚሁ መልክ ረጃጅም ድርሰቶች በተከታታይ መቅረባቸው ይቀጥላልና ቪዲዮ ሲለቀቅ ቶሎ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ለሌሎች እንዲዳረስም ላይክ፣ ኮሜንት እና ሼርም አድርጉልኝ። ስለምታዳምጡኝ እያመሰገንኩ ወደ ትረካው አልፋለሁ። የአበቄለሽ ኑዛዜ። ደራሲ ይልማ ሀብተየስ። በ1979 ዓመተ ምህረት የታተመ። በትረካ ቲዩብ ተዘጋጅቶ የቀረበ። ክፍል 4። ምዕራፍ 11። ለረጅም ጊዜ ሲያወዛግብ የኖረውና ምስጢር ሆኖ የቆየው የወይዘሮ አበቄለሽ ኑዛዜ ከቅርብ ቀን ወዲህ መስመር እየያዘ መምጣቱ መርማሪ ፖሊሶቹን ብቻ ሳይሆን በጉዳዩ ላይ ጥርጣሬ የነበራቸውን ሁሉ አስደሰተ። ትክክለኛ ኑዛዜ ነው ተብሎ በሐሰት ከተዘጋጀው ሰነድ ላይ ያለው የጣት ፊርማ ከአቶ ቸርነት አሻራ ጋር ተመሳሳይ መሆኑ በባለሙያዎች ተረጋገጠ። ይህም በአጭበርባሪዎቹ ላይ ታላቅ ውድቀት አስከትሎ ሞራላቸውን ሰበረ። የዚህ ለሕሊና የሚዘገንን አሳፋሪ ተግባር ፈጻሚዎች ወንጀላቸውን ላለማመን ያደረጉትን አጉል ሙከራ አከሸፈ። እርቃናቸውን አስቀርቶ ቤተሰቦቻቸውንና ወዳጆቻቸውን የኀፍረት ማቅ አለበሰ። በተለይም ቀኛዝማች ፈቅይበሉ የሰፈረተኛውን የዕድር ገንዘብ ለግል ጥቅማቸው ያውላሉ እየተባሉ ይታሙ ነበርና በዚህ አጋጣሚ ለጥያቄ ሲወሰዱ የመንደሩ ሰው ግር ብሎ ወጣና ሰደባቸው። አቶ ቸርነት ግን በቀበሌያቸው የተከበሩ ሰው በመሆናቸው ጭምጭምታ የሰማ ሁሉ አያደርጉትም ብሎ ተከራከረላቸው። ያም ሆነ ሁለቱም የእምነት ቃላቸውን በጽሑፍ ሰጡ። በጥቅም ተደልለን ተሳስተናል፣ ይቅርታ ይደረግልን ብለው ለመኑ። ግን የማይሆን ሆነና በቁጥጥር ስር ዋሉ። መምሪያ የተንፍሱ ግብረ አበሮቻቸው ጥፋታቸውን ማመናቸውን ሲሰሙ የመንፈስ ረፍት አገኙ። ከአምላኬ ጋር እርቅ አደረግኩ ብለው ተደሰቱ። ትእዛዙን ስለፈጸምኩ ይቅር ይለኛል አሉ። ከሱ ጋር ሰላም በመመስረታቸውም ተዝናኑ። ከሕሊና ወቀሳ ነፃ በመሆናቸው እፎይ አሉ። ማንኛቸውንም አይነት ምድራዊ ቅጣት በጸጋ ለመቀበል ዝግጁ ሆኑ። ከመኖር ባሻገር ላለው ሕይወት እንጂ ድሮስ ቢሆን ለዚህ ዓለም መቼ ደንታ ነበረኝ ብለው ራሳቸውን በራሳቸው አጽናኑ። በርኩስ መንፈስ ላይ ባገኙትም ታላቅ ድል ተኩራሩ። ከእንግዲህ ወዲያ አልተገናኘንም አሉና ለመጀመሪያ ጊዜ ደህና ሕልም እንደሚያዩ በመተማመን ተከናንበው ተኙ። ሸዋዬ ግን ሐቋ ልዋጥ ስላላት መርማሪዎቹን አስቸገረች። የማውቀው ነገር የለም በማለት ሽምጥጥ አድርጋ ካደች። ዓይኔን ግንባር ያርገው ሲዶልቱም ሆነ ሲፈራረሙ አልሰማሁም አላየሁም ብላ ማለች። ለምትሉት ሁሉ ባዕድ ነኝ አለች። በዚህ ብሏት በዚያ ፍጹም የማትበገር ሆነች። በባሌ ጥፋት ተጠያቂ መሆን የለብኝም ብላ ተከራከረች። ከወንጀሉም ነፃ ለመሆን ብዙ ሞከረች። መስሏት ነው እንጂ ሴራው ሲጠነሰስ ጀምሮ ስለ ጉዳዩ በሚገባ ማወቋን ሦስቱም አዛውንቶች መስክረውባታል። ባለቤቷ አቶ ተሰማ ድርሻቸውን ሲያከፋፍላቸውና ትክክለኛው ኑዛዜ ሲቀደድ ቁጭ ብላ ማየቷን አረጋግጠውባታል። ስለ ትብብራቸውም ከፍተኛ ምስጋና አቅርባልናለች ብለዋል። በዚህም አባሪ ተባባሪ መሆኗ የማያጠራጥር ስለሆነ እሷም የነሱ ዕጣ ደርሷታል። ምርመራው ተጣርቶ አራቱም ቀጣፊዎች አላግባብ ለመበልጸግ በፈጸሙት የማጭበርበር ወንጀል እንዲከሰሱ ፋይላቸው ለዐቃቤ ሕግ ተላለፈ። የወይዘሮ አበቄለሽ ንብረት በፍርድ ቤት ትዕዛዝ እንዳይሸጥ እንዳይለወጥ ታገደ። በለጠ ከህመሙ ሲድን በኑዛዜ ከአክስቱ የተሰጠውን ሀብት በፍትሐ ብሔር ከሶ መብቱን ለማስከበር መቻሉ
በሕግ ተረጋገጠ። የእውነቱ አደባባይ መውጣት አወናባጆች ምንም ቢረቁ ከመጋለጥ እንደማይድኑ ጥሩ ትምህርት ይሆናቸዋል ተባለ። በዚህም የኑዛዜው እንቆቅልሽነት አከተመ። ሻምበል ታምሩ ግን ጉዳዩ በዚህ አበቃ አልመሰለውም። ሊቀበል ያልቻለው ነገር አእምሮ ውስጥ እየተገላበጠ መንፈሱን ረበሸው። በተለይም የበለጠ ከሆስፒታል ተደብቆ ለመውጣት መቻሉ ብቻ ሳይሆን መምሪያ ተንፍሱ እውነቱን እንዲያወጡ የተጠቀመበት ዘዴ በሱ ብልህነት የተፈጠረ ነው ብሎ ማመን አቃተው። እንዴት ሊሆን ይችላል የሚለው ጥያቄ ራሱን በጠበጠው። ፍጹም አልመስልህ አለው። በለጠ የሕግ ሰዎችንና ሐኪሞችን አሞኝቶ ፍላጎቱን ለመፈጸም ቻለ ወይስ ያልደረስንበት ሌላ ስውር እጅ አለ ሲል ራሱን በራሱ ጠየቀ። መልሱን ግን በቀላሉ ሳያገኘው ቀረ። ወደ ኋላ መለስ ብሎ ሁኔታዎችን አንድ በአንድ በዓይነ ሕሊናው ቃኘ። ድርጊቶቹን በጥሞና መረመረ። አንደኛቸውም በበለጠ አንጎል እንዳልተጠነሰሱና እንዳልተፈጸሙ እርግጠኛ ሆነ። ሻምበል ታምሩ እንዲህ አይነት ውስብስብ ያለ ነገር ሲያጋጥመው ከሙያ ባልደረቦቹ ጋር በጉዳዩ ላይ መወያየት ይወዳል። የእነሱን ማስተያየት በጥሞና ያዳምጣል። ፍሬ አለው የሚለውን በአእምሮ ይመዘግባል። ነገሮችን በማገናዘብ ከትክክለኛው ነጥብ ላይ ይደረሳል ብሎ ያምናል። በዚህ ዘዴ በመጠቀም ለአያሌ ችግሮች መፍትሄ አግኝቷል። ስለዚህ በወይዘሮ አበቄለሽ ኑዛዜ ምክንያት የተፈጠረውን ችግር ከመነሻው ጀምሮ በቅርብ የተከታተለው መቶ አለቃ ማሞ ስለሆነ ወደ ቢሮ አስጠራው። ሁለቱ መኮንኖች ነጥቦችን በጋራ መረመሩ። ሐሳብ ለሐሳብ ተለዋወጡ። ሻምበል ታምሩ ሲጃራውን አቀጣጠልና በበኩሌ ግን ለአቶ ተሰማ ሞት እብዱ በለጠ ተጠያቂ ነኝ ቢልም እንኳን ከመነሻውም ቢሆን የእሱን ነፍሰ ገዳይነት አልተቀበልኩትም። እርግጥ አጥፊው ሌላ ለመሆኑ ማስረጃ ለማቅረብ አልቻልንም እንጂ አሁንም ቢሆን የበለጠን እብድነት ሽፋን አድርጎ ወንጀሉን የፈጸመው ሌላ ሰው ለመሆኑ አልጠራጠርም አለ ወደ ኋላ ተለጥጦ ሲጃራውን እየማገ። መቶ አለቃ ማሞ እግሮቹን አነባበረና ጥርጣሬ ብቻውን ከዳር አያደርስም እንጂ መጠርጠሩንስ እኔም ጠርጥሬያለሁ አለ ጣራ ጣራውን እያየ። ወንጀለኛው ወርቁ መሆኑን እንደኔ ጠርጥራል ሲል በፈገግታ ጠየቀው። አዎ፣ ባደረግነው አድካሚና ሰፊ ምርመራ ወንጀሉ በሌላ ሶስተኛ ሰው ለመፈጸሙ እስካሁን ቅንጣት ያህል ፍንጭ መታጣቱ የነበረኝን ሐሳብ ቀይሬ ወርቁ ላይ እንዳተኩር አድርጎኛል ሲል መቶ አለቃው መለሰለት። ሻምበል ታምሩ መላምቱ ትክክለኛ እንደሆነ ካለምንም ጥርጣሬ አመነ። የመቶ አለቃውም ሐሳብ ከሱ ጋር ተመሳሳይ መሆኑ በወርቁ ወንጀለኝነት እርግጠኛ ሆነ። የልብ ልብ ስላገኘም የበለጠ ንብደት ሽፋን አድርጎ እስከ ተወሰነ ጊዜ ድረስ ቀለደ። አሁን በመጨረሻ ግን የበለጠን ከለላ አልፈለገም። ምክንያቱም መምሪያ ተንፍሶ የደረሰባቸው አደጋ ከላይ የተወረወረ ቁጣ ነው ብለው ስላመኑ በኑዛዜው በኩል ያለውን እውነተኛ ቃላቸውን ከመስጠት በቀር ስለ ወንጀሉ እንደማይናገሩና ቢናገሩም ማስረጃ ስለማይገኝ የሚያፈቅረው ጓደኛው በተንኮል ያጣውን ሀብት በተንኮል እንደሚያስመልስለት እርግጠኛ ሆነ። በዚህ በኩል ቢሳካለትም ሰው ነውና እንደ ሰው ተሳሳተ፣ ኮቱን ጥሎ በመሸሹ ተጋለጠ ብሎ ፈገግ በማለት እንደ መዝናናት አለ። መቶ አለቃ ማሞ የድጋፍም ሆነ የተቃውሞ መልስ ሳይሰጠው ዝም አለ። የደረሰበት ነገር ሌላ ነበርና ያንን በመንገር ስሜቱን ላለመጉዳት አሰበ። ትክክል አይደለም ሊለውም አልደፈረ። እርግጠኛ የሆነበት ነገር መልኩን ቀይሮ ሲያገኘው ምን ያህል እንደሚሳቀቅ አስታወሰና ሐቁን ሊነግረው ሳይፈልግ ቀረ። አለቃው ስለሆነ ሊደብቀውም እንደማይችል ተገነዘበ። ከሱ መልስ መጠበቁን ከገጹ ላይ አነበበና እንደሱ እንኳን አልመሰለኝም አለ ደከምከም ባለ ድምፅ። ምን ማለት ነው? እንዴት አይመስልህም? አለ በመገረም ትኩር ብሎ አይን አይኑን እየተመለከተ። መቶ አለቃው አንደበቱን አለስልሶ ሻምበል፣ ወርቁ የግሉ የሆነ የበቀል ፍላጎት የሌለው አጥፊ ስለሆነ የሚያደርገውን ሁሉ በረጋ መንፈስ ለመፈጸም ይችላል። አንድን ነገር ከመፈጸሙ በፊት ሰፊ ጥናት ያደርጋል። ቅድመ ዝግጅቶችን በሚገባ ያሟላል። ሁኔታዎች ለሱ እንደሚስማሙ በማድረግ ያመቻቻል። ከዚያም በኋላ እርግጠኛ ሲሆን በተግባር ይተረጉማቸዋል። ይህንንም ካለፉት ድርጊቶቹ ለመረዳት ይቻላል። በተለይም አያሌ ልቦለድ መጽሐፎችን ያነበበ ሰው መሆኑን ማወቅ ይገባል። ስለሆነም
በአቶ ተሰማ ሞት እንደምንጠረጥረውና በሌሎችም ላይ ተመሳሳይ ጥፋት እንዳያደርስ በአይነ ቁራኛ እንደምንጠብቀው ደህና አድርጎ ያውቃል። ስለዚህ በመምሪያ የተንፍሱ ላይ አደጋ ሲያደርስ እሱነቱ እንዳይታወቅና እኛንም በማሳሳት ወደ ሌላ አቅጣጫ እንድናተኩር በማቀድ ነው የሌላ ሰው ኮት ለማስመሰል አስቀምጦ የተሰወረው በማለት ነገረው። የሌላ ሰው ኮት አለ ሻምበሉ ሳያስበው ከመቀመጫው ብድግ ብሎ። አዎ ኮቱ የሌላ ሰው ነው አለው ወደ ላይ አንጋጦ እየተመለከተው። በጭራሽ አይደረግም፣ ሊሆን አይችልም አለ ማመን አቅቶት። ሐቁ ይኸው ነው ሻምበል፣ ኮቱ የሌላ ሰው ነው አለ ፈርጠም ብሎ። ሻምበል ታምሩ ተስፋ በቆረጠ ሁኔታ ተመልሶ ተቀመጠ። ራሱን በእጁ ይዞ ተከዘና ለመሆኑ የማን ነው ሲል ጠየቀው። የእብዱ በለጠ ሲል መቶ አለቃ ማሞ መለሰለት። የሱ መሆኑን እንዴት ልታውቅ ቻልክ? አለ እውነት ስላልመሰለው በጥርጣሬ አይን እየተመለከተው። መቶ አለቃ ማሞ ለሥራ ባልደረቦቹ ባይናገርም ወርቁን የጠረጠረው ገና ከመነሻው ነው። በዚህም አጥብቆ ተከታተለው። ለጊዜው ወጥመዱ ባይዘለትም አንድ ቀን ከእጁ እንደሚወድቅ ተስፋ ነበረው። ታዲያ ወንጀለኛው ከመቃብር ሐውልት ላይ ኮቱን ጥሎ ሸሸ ሲባል ደስ አለው። ወርቁን ከገባበት ገብቶ ያዘው። ከቢሮ አመጣውና ኮቱን አሳየው። ያንተ አይደለም ወይ በማለት ጠየቀው። ወርቁ ካለምንም መረበሽ ተዝናንቶ እንደተቀመጠ የኔ አይደለም ሲል መለሰለት። በተለያየ መንገድ ሊያሳምነው ቢሞክርም አልሆነለትም። ቢቸግረው ያንተ ለመሆኑ ማስረጃ አለን አለው። ወርቁ ፈገግ አለና በከንቱ ጊዜህን አታጥፋ፣ ኮቱ የበለጠ ነው፣ ካላመንከኝ እሱ ራሱን ጠይቀው ብሎት ፈቃድ እንኳን ሳይጠይቀው ደናነዋል አለና ተነስቶ እጅ ነስቶት ከቢሮው ወጣ። መቶ አለቃ ማሞ እንዴት እንደተሞኘ አሁን አስታወሰውና ፈገግ አለ። ሻምበል ታምሩ በሱ የሚያፌዝበት መስሎት ምን ያስቃል አለ ኮስተርተር ብሎ። መቶ አለቃ ማሞ ኮቱን ይዞ ሆስፒታል እንደሄደና ለጤና ባለሙያዎቹ አሳይቶ የበለጠ ልብስ መሆኑን ማረጋገጡን፣ የዚህ ኮት አላባሽ የሆነው ሱሪ ቁም ሳጥን ውስጥ እንደሚገኝ ተነግሮት ማመሳከሩን፣ እንዲሁም በለጠ ሰሞኑን ለብሶት መታየቱንና ወርቁ እንዴት እንዳሾፈበት ገልጾ ነገረው። ሻምበል ታምሩ በመቶ አለቃው ላይ ያደረበትን ቅሬታ ሰረዘ። ወርቁ በተደጋጋሚ ስላሞኛቸው ግን ተበሳጨ። መቶ በመቶ እርግጠኛ የሆነበት ነገር ስለከሸፈ አዘነ። ወርቁ ኢላማውን የመታ ስለሆነ ከዚህ በኋላ ሌላ ዕድል እንደማይገጥማቸው ቢያውቅም ይህን ሽንፈት ሻምበል ታምሩ በጸጋ አልቀበልም አለ። እስከ መጨረሻው መከታተል ይኖርብናል በማለት ቁርጥ ውሳኔ አደረገ። እንደቀለደብን ሊቀር አይገባም አለና ኮቱን ከበለጠ ሲቀበል ያየው ሰው ስለማይጠፋ ይህንኑ በአስቸኳይ አጣራ ብሎ ለመቶ አለቃው ትእዛዝ ሰጠው። መቶ አለቃ ማሞ ትእዛዙን ተቀብሎ ሊወጣ ሲል አንድ ነገር ትዝ ስላለው መለስ አለና ሻምበል እንዳልከው ያዩ ሊኖሩ ይችላሉ፣ ግን ሁሉም እብዶች ስለሆኑ የእነሱን ቃል ማን አምኖ ይቀበላል አለ በሕግ ፊት ዋጋ እንደሌለው ለማስታወስ ፈልጎ። ሻምበል ታምሩ ይህ ጠፍቶት ሳይሆን ባደረበት ብስጭት የተነሳ እንዲህ አይነቱን ቀላል ነገር በራሱ ድክመት ማስታወስ ባለመቻሉ ቅሬታ ተሰማው። ወርቁ በቀላሉ የማይበገር ሰው መሆኑን ቢረዳም ምናልባት ከጤና ባለሙያዎቹ በአጋጣሚ ያዩ ወይም ያየ ሊኖር ይችላል በሚል ግምት መቶ አለቃው ትእዛዙን እንዲፈጽም ነግሮ አሰናበተው። አንድ ሲጃራ ከፓኬቱ አወጣና አቀጣጠለ። ቁጭ እንዳለ ረጅም ጊዜ በሐሳብ ተመሰጠ። መምሪያ የተንፈሱ ይህ የእብድ ሥራ አይደለም ያሉትን አስታወሰ። ወንጀለኛው ወርቁ ነው፣ ሌላ ሰው ሊሆን አይችልም አለ። ይኋ ሊደር እንጂ ከፍርድ አደባባይ ሳላቀርበው በጭራሽ አይቀርም ሲል ዛተ። ይህን ለመፈጸም ቁርጥ ውሳኔ አደረገ። ምዕራፍ 12 ከሆስፒታሉ ቅጥር ግቢ እንደደረሰ መኪናውን አቆመና ለቦታው እንግዳ ስላልሆነ ቀጥታ ወደ ነርሷ ቢሮ ሄዶ በሩን አንኳኳ። ይግቡ የሚል ድምፅ ሲሰማ በሩን ከፍቶ ገባ። በሥራ ምክንያት ይተዋወቁ ነበርና
በፈገግታ ተቀበለችው። ነርሷ የረጅም ዘመን አገልግሎት ያላት ከመሆኑም በላይ በአእምሮ ህመም የሚሰቃዩትን ለማስታመም የሚያስችል ልዩ ትምህርት የተከታተለች ቅን ሴት ናት። በተለይም ባካበተችው የሙያ ልምድ የበሽተኞቹን ፍላጎት በቀላሉ የመረዳት ችሎታ አላት። በስነ ልቦና አቀራረቧና በትህትናዋ ብዙዎች ወዷታል። የተሰማራችበት ተግባር በጣም ከባድና አስቸጋሪ ቢሆንም ለሰው ልጅ ባላት አክብሮትና በምታሳየው ሰብአዊ ርህራሄ የሥራ ባልደረቦቿ ያደንቋታል። ለሙያውም ባላት ከፍተኛ ፍቅር ያከብሯታል። ሲስተር በላይነሽ እንግዳውን እንዲቀመጥ ጋበዘችውና ቡና ወይስ ሻይ ብላ አማረጠችው። ሻምበል ታምሩ ግን በቅርብ የጠጣ መሆኑን ገልጾ የመጣበትን ጉዳይ ነገራት። ሲስተር በላይነሽ ብዙዎቹን ህመምተኞች በቅርብ የምታውቃቸው በመሆኑ የበለጠ ስም ሲጠራ እንግዳ አልሆነባትም። የመሻሻል ፍንጭ እያሳየ ስለሆነ የመዳን ተስፋ ይኖረው ይሆናል አለችው። ከበስተጀርባዋ ካለው መደርደሪያ ካርዱን አወጣችና ስለ በሽታው ስለሚደረግለት ሕክምና ለሻምበሉ እንግዳ የሆኑ ቃላቶች እየደባለቀች አስረዳችው። ታካሚዎች ከሆስፒታሉ ጠፍቶ ለመውጣት ያላቸው ዕድል በጣም ጠባብ ቢሆንም አንዳንድ አውቀው አበዶች ግን አልፎ አልፎ ከጠያቂዎች ጋር ተቀላቅለው ለመውጣት የቻሉበት ጊዜ እንዳለ ነገረችው። ሆኖም በለጠ ይህን ለማድረግ የበሽታው ሁኔታ የሚያስችለው አይመስለኝም አለች። ሲስተር በላይነሽ ቀደም ሲል መቶ አለቃ ማሙ የመስኮቱን ጉዳይ አንስቶ ያጫወታትን አስታውሳ የተባለውን ወንጀል የፈጸመው በለጠ ከመሰላችሁ በጣም ተሳስታችኋል አለች። ካርዱን ከቦታው ስትመልስ መምሰል እንኳን አልመሰለንም፣ ብቻ ላለመፈጸሙም የተጨበጠ ነገር የለንም አለ ሻምበሉ። አእምሮ ተቃውሶ ምኑንም ከምኑ መለየት የማይችል ህመምተኛ የረቀቀ ወንጀል የሚያውጠነጥንበት ጭንቅላት የለውም። ስለዚህ ብታምኑ ባታምኑ ወንጀለኛው ሌላ ሰው ነው አለች ሲስተር በላይነሽ። ሻምበል ታምሩም ቢሆን የተጠራጠረ መስሎ ታየ እንጂ ድርጊቱ በበለጠ እንዳልተፈጸመ አሳምሮ ያውቃል። እሱም እንደሷ ወንጀለኛው ሌላ ሰው መሆኑን ያምናል። የሰውየው ማንነትም እንደሚታወቅና ለመያዝ ግን በቂ ማስረጃ መታጣቱን ለሲስተሯ ገልጾ በለጠን ላነጋግረው ፈልጋለሁ አላት። ሲስተር በላይነሽ ቢሮዋን ቆለፈችና አብረው ወደ በለጠ ክፍል ቢሄዱ ካልጋው ላይ አጡት። የክፍሉን አስተማሚ ጠርታ የት ነው ብላ ጠየቀቻቸው። የሚገኙበትን ስለነገረቻት ከሻምበሉ ጋር ወደ መናፈሻው ቦታ አመሩ። ጥቂት እንደተራመዱ ያው ከመስኩ ላይ ይጫወታል ብላ በለጠን አሳየችው። ሥራ ስላለብኝ ይቅርታ አድርግልኝ ብላ ተለየችው። የአበቦቹም ሆነ የዛፎቹ አተካከል ዓይን ይማርካል። ቦታው ለመዝናኛ በጥንቃቄ የተሰራ በመሆኑ በጣም ደስ ይላል። ከሜዳውም ላይ አረንጓዴ ስጋጃ የተነጠፈ ይመስላል። የአበቦቹ መዓዛ ሕይወት ያድሳል። አንዳንዶቹ ከሳሩ ላይ ተኝተዋል፣ ቁጭ ብለው የሚያወሩም አሉ። በለጠ የሆስፒታሉ ስም የተጻፈበት የሌሊት ልብስ ለብሶ አንገቱ ላይ ፎጣ ቢጤ ጠምጥሞ ዘሩ ከተባለ ታማሚ ጋር ተቃቅፈው ፍቅር እንደገና የሚለውን ዜማ በከፍተኛ ድምፅ በህብረት እየዘፈኑ አንዴ ወደ ላይ አንዴ ወደ ታች ይመላለሳሉ። በመሃሉ በለጠ ተቆጥቶ እጁን ከጓደኛው ትከሻ ላይ አውርዶ ዝም ብሎ ቆመ። ዘሩ ግን በስሜት ተመስጦ ብቻውን እየዘፈነ ተለይቶት ወደ ታች ወረደ። በለጠ ጆሮውን በእጁ ይዞ ተው 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 ድምፅህ ጆሮዬን ባጠጠው ብሎ ጮኸበት። ዘሩ መለስ ብሎ በለጠን ተመለከተና እግሮቹን አነባብረው በመቀመጥ ምንም እንዳልሰማ ሆኖ መሬቱን እንደ ከበሮ በመደብደብ ማንጎራጎሩን ቀጠለ። በለጠ በዚህ ተበሳጭቶ ከአንተ ዘፈን ይልቅ የኔ ለቅሶ ይመረጣል አለና ዋይ ዋይ የት ትሄዳለህ? ዋይ 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 የት ትሄዳለህ? አማትክን ታስደስታለህ? ዋይ ዋይ የት ትሄዳለህ? እያለ ደረቱን በመምታት እየጨፈረ ዙሪያውን ቢዞረውም ዘሩ ግን ስሜት ስላልሰጠው ቁጭ እንዳለ በራሱ ዜማ ተመስጦ ዘፈኑን ቀጠለ። ግን እኔ ይበልጥ እኔ ሲባባሉ የዘፈኑና የለቅሶው ዜማ ተደባልቆ ዝብርቅርቅ አለባቸው። ዘሩ ቢቸግረው ቀና አለና ዘፈኔን ቆረጠምከው፣ እባክህ ዜማዬን አታኝከው አለ እንደ መለማመጥ ብሎ። በለጠ እንጣጥ እንጣጥ እያለ በዚያው በሙሾ ዜማ ዘፈኑም ለቅሶም ለኔ ልዩነት የለውም አለ። ዘሩ
ዘፈኑን በብስጭት አቋረጠና እንግዲያውስ የሞትኩት እኔ ነኝና ለኔ ዝፈንልኝ አለና በጀርባው ተንጋሎ ተኛ። በለጠ እንቅስቃሴውን ሳያቋርጥ እሰይ እሰይ እንኳን የሞትክ ለኛ ሁሉ ሸክም የነበርክ፣ ይልቅስ ደስ እንዲለኝ በደረተ ተዘርጋልኝ አለው። ዘሩ አይኖቹን ጨፍኖ ተስማምቶኛል፣ ለቅሶዬን ብቻ አድምቅልኝ አለ በልመና መልክ። ሞኝ የሞኝ ሞኝ፣ እንደሱማ ከተንጋለልክ በችጋር ትሞታለህ። በደረት ብትዘረር ሳሩን እየጋጥክ ትኖራለህ። የኛ ዘንካታ የኛ ፈዛዛ ዛሬ ተደፋ፣ አርቆ ተኳሽ ፈረሱ አንካሳ ይወረወራል እንደ ገጣባ። ዋይ ዋይ የት ትሄዳለህ? አማትክን ታስደስታለህ እያለ በጎርናና ድምፁ እያዜመ መወዝወዙን ቀጠለ። ሻምበል ታምሩ ይህን ጉድ በትዕግስት ሲመለከት ቆየ። በሁኔታቸው በጣም አዘነ። ሲስተሯ ለመዳን ተስፋ ይኖረዋል ያለችውን ቃል አስታወሰና ተጠራጠረ። በዝግታ እርምጃ ወደ እነሱ ተጠጋና እጁን ከሱሪ ኪሱ ከቶ በለጠ ብሎ ጠራው። አልሰማውም ነበርና በድጋሚ ጠራው። በለጠ ዞር ብሎ ሻምበሉን አየውና መዝለሉን ቀጠለ። ሻምበል ታምሩ ድምፁን ከፍ አድርጎ በለጠ አንተን ነው ሲል በቁጣ ቃል ተናገረው። በለጠ ዜማውንና እንቅስቃሴውን ሳያቋርጥ ፊቱን ወደ ሻምበሉ መልሶ ምን ነበር? ለቅሶ ላይ ነኝ እኮ አለው። ጥቁሩ ኮትን የት ጣልከው? በማለት ሻምበሉ ጠየቀው። በለጠ እንጣጥ እንጣጥ እያለ ኮት? የኔ ኮት? ሱፍ ኮቴን ማለት ነው አለ በዚያው በሙሾ ዜማ። አዎ አለ ሻምበሉ ኮስተር ብሎ። በለጠ እንደ በፊቱ የተወዛወዘ በለቅሶ ዜማ እሱማ ቸርች ሄጄ ጸልዬ ሐውልት ስመርቅ ድሮ አለ አይደለ ድሮ የማውቀው ወዳጄ ሳልሰማ ሞቶ አግኝቼ ምን ነካህ ብለው እባክቶኝ ብርድ ሊገለኝ ነው ስላለ አንተ አትሙት ብርድ ልብስ እስካመጣ ኮቴል ልበስ ብዬው መጣው አለና ፊቱን ወደ ሻምበሉ መልሶ አንተ ብርድ ልብስ ግዛና አምጣልኝ፣ ከሰሞኑ ሲመቸኝ ወስድለትና ኮቴን አመጣለሁ። እንዲያውም ላውንደሪ ያስገባልኝ፣ በቅርቡ ታላቅ ግብዣ አለብኝ። አንተም ተጠርተሃል፣ አትቅር፣ ለሆድህ ይበጃሃል አለና የተኛውን በእርግጫ ቀመሰው። ዘሩ ደንግጦ ቀና አለና አንዴ በለጠን አንዴ ሻምበሉን በክፉ ዓይን እየተመለከተ ምን ነካችሁ? አበዳችሁ? አላቸው። ቡልሺት አንጎለቢስ፣ እኛ ለአንተ ብለን ስናለቅስል ተነስተ ማመስገን ነበረብህ አለ በለጠን ለማኩረፍ ብሎ። እኔ እኮ ሞቻለሁ ታውቅ የለ ለምን አልነገርከውም? አለ ዘሩ ሻምበሉን በሐዘን መልክ በመመልከት ዓይኖቹን እያቅለጨለጨ። ብትሞትስ ሙታ ታዲያ ቀስ ብለ ተነስተ ምቀኛ ሳይሰማ እኔም ብቻ መስግነ ተመልሳ አተኛ በማለት በለጠ ወቀሰውና እያዜመ መወዝወዙን ቀጠለ። ዘሩም እንደ ቀድሞው ተመልሶ ተጋደመ። ሻምበል ታምሩ ለመጀመሪያ ጊዜ በለጠ አስመሳይ ሳይሆን ታማሚነቱን አረጋገጠ። የተነገረውን እንደ ገደል ማሚቶ የሚያስተጋባ እብድ መሆኑን አመነ። ወርቁ እንዲበል ብሎ አስጠንቅቆት ነው እንጂ እሱ ራሱ አስቦ እንዳላደረገው እርግጠኛ ሆነ። ከእንግዲህ ወዲያ በለጠን ማነጋገሩ ጥቅም እንደሌለው ተረዳና በቁጭት ራሱን ነቀነቀ። እንደ ሞኝ የሚሰሩትን ዝም ብሎ ተመለከተ። በሁኔታቸው ተደነቀ። ከበሽታው ቶሎ መዳን ቢችል እውነቱ ይወጣ ነበር ሲልም አሰበ። ለመዳኑ ግን እርግጠኛ ሳይሆን ቀረ። በለጠን በጤንነቱ ባያውቀውም በኑዛዜው ምክንያት በማበዱ አዘነለት። ጤንነቱ ተመልሶ ሰው እንዲሆን ከልቡ ተመኘለት። በሌላ በኩል ግን ወርቁ የጓደኛውን በሽታ ሽፋን አድርጎ በብልህነት የበቀል እርምጃ እንደወሰደ በግልጽ አወቀበት። በችሎታው ቢያደንቀውም በተንኮሉ ስለተበሳጨ ዛተበት። ከእንግዲህ ወዲያ ጉዳያችን ከወርቁ ጋር ብቻ ይሆናል አለ። እሱን የሚይዝበትን ዘዴ ያሰላሰለ ወደ መጣበት ተመለሰ። ሻምበል ታምሩ ብቁ መርማሪዎች ወርቁን በጥብቅ እንዲከታተሉት መደበ። ሰይጣን ለመምሰል የተጠቀመበትን ልብስ ማግኘት ባይቻልም ልብሱን የሰፋው ሰው መኖር ስላለበት በዚህ ሙያ ከተሰማሩት ውስጥ ወርቁ ያውቃቸዋል የተባሉትን ሁሉ እንዲያነጋግረው አዘዘ።
ይህ ብቻ ሳይሆን የምርመራ አድማሳቸውን እንዲያሰፉ መመሪያ ሰጠ። ስለ ወርቁ የሚታወቅ ማንኛውም ነገር እንዲጠና አለ። ጉዳዩ ከፍተኛ ድካም ቢጠይቅም የወርቁን ሰላማዊነት ወይም ወንጀለኛነት እስካልተረጋገጠ ድረስ ክትትሉ በምንም አይነት ምክንያት መቋረጥ የለበትም ብሎ ወሰነ። በዚህም ከአንድ ወሳኝ ነጥብ ላይ ይደረሳል ተብሎ ታመነ። ችግሩ ግን ወርቁ በነገር ውስጥ ከሌለበት ለወንጀሉ ተጠያቂ ማን ሊሆን ይችላል የሚል ጥያቄ ተሰነዘረ። ለጊዜው መልስ ባይገኝለትም ችግሩ ሲከሰት እንደ ሁኔታው ስልት ይቀየስለታል ተባለ። ስለዚህ ጉዳዩን የማጣራት ተግባር በአዲስ መንፈስ ተጀመረ። መርማሪዎቹ በተለያየ አቅጣጫ ተሰማርተው ባላቸው የሙያ ዕውቀት እየተጠቀሙ የሚቻላቸውን ቢያደርጉም ምንም ፍንጭ ሳያገኙ ቀሩ። በዚህ ሁኔታ ካለምንም ውጤት ቀናቶች ተቆጠሩ። ይህም ሆኖ ተስፋ ባለመቁረጥ ክትትላቸውን ቀጠሉ። ወርቁን በሥራም ሆነ በሌላ ምክንያት ያውቁታል፣ ይቀርቡታል የተባሉትን ሁሉ አነጋገሩ። በጠቋሚ ልብስ ይሰፋለት ነበር የተባለውን ሰው አግኝተው ትብብሩን ጠየቁ። ይህ ልብስ በመስፋት የሚተዳደር ግለሰብ ግን ስለተባለው ልብስ ምንም የማያውቅ መሆኑንና እሱም እንዳልሰፋለት በትህትና ገለጸላቸው። በመጨረሻ ለቀረበለት ጥያቄ ግን ወዲያው መልስ ሳይሰጥ ጥቂት አሰበ። ቢሆንም ባይሆንም ከኔ ጋር ይሰራ ከነበረ ሰው ጋር ደህና አግባብ ስላላቸው እስቲ እሱን አነጋግሩት አላቸው። ከሱ ድርጅት ከወጣ በኋላ ብዙ ቦታ ሞክሮ ስላልተሳካለት አንድ አሮጌ መኪና ገዝቶ ይሁን ተከራይቶ ከመኖሪያ ቤቱ ይሰራል ሲባል ጭምጭምታ ሰምቻለሁ ብሎ ነገራቸው። ያውኑን አድራሻውን ባያውቀውም ስሙን ግን ነገራቸው። በተጨማሪም ቀድሞ ይኖርበት የነበረውን አካባቢም ጠቆማቸው። ለመርማሪ ፖሊሶች ይህ ደህና ፍንጭ መሰላቸው። ጉዳዩም በቅርብ ፈር ይዛል የሚል ተስፋ አደረባቸው። በዚህም የተፈለገውን ውጤት ይስጥም አይስጥም የሰውየው መገኘት ወሳኝ ስለሆነ ፍለጋቸውን ጀመሩ። የወርቅ ወዳጅ ነው የተባለው ልብስ ሰፊ ፈለቀ ይገዙ የሚኖረው ቤቶች እንደ ባቡር ፉርጎ ተቀጣጥለው ከተሰሩበት መንደር ውስጥ ነው። አልፎ አልፎ በአጥር የተከለሉ ሻል ያሉ ቤቶች ከመኖራቸው በስተቀር አብዛኛዎቹ ደሳሳ ጎጆዎች ናቸው። ከአውራ መንገዶች ዳር የሚገኙት በሳንቃና በካርቶን የተገጣጠሙ ኪዮስኮች ናቸው። ብዙዎቹ ነዋሪዎች አንዱ ከሌላው የተሻለ ኑሮ ስለሌለው ተመሳሳይ ሕይወት አላቸው። በሰፈሩ ውስጥ አያሌ ሴቶች ትዳር አልባ በመሆናቸው በመሸታ ንግድ ይተዳደራሉ። ሌሎቹ በአቅራቢያቸው ከሚገኝ የጉልት ገበያ እየዋሉ የተገኘውን ይቸረችራሉ። ከወንዶቹ ቋሚ ሥራ ያላቸው በጣም ጥቂቶቹ ሲሆኑ ሌሎቹ ግን ለዕለት እንጀራቸው ሲባዝኑ ይውላሉ። ጀንበር ስትጠልቅ ሴቶቹ የያዙትን ይዘው ወደ ቤታቸው ሲመለሱ፣ ወንዶቹ ግን ጠጅ ካቲካላና ጠላ ሲጎነጩ ያመሻሉ። በዕቁብም ሆነ በዕድሩ ስለሚገናኙ ሁሉም ይተዋወቃሉ። ይህም የነዋሪው በቅርብ መተዋወቅ ፖሊሶቹ የፈለቀን ቤት በቀላሉ እንዲያገኙ ተረድቷቸዋል። በመጀመሪያ ቀን ፈለቀን ስላጡት ያነጋገሩት ባለቤቱን ነበር። የፈለቀ ሚስት ገና 20 ዓመት ያልሞላት ወጣት ናት። ሰልካካ አፍንጫና የሚያምሩ አይኖች አሏት። ገጠር ያደገች ለመሆኗ በግልጽ ይታወቃል። ጎስቋላ ሕይወት እንዳሳለፈች በገጿ ላይ ይነበባል። ከተመጣጠነ የምግብ ጉድለት የተነሳ ሰውነቷ ጫጭቷል። መልካም የልጅነት ለዛውን አጥቷል። ለከተማው ኑሮ እንግዳ መሆኗንም ያነጋገሯ ዘይቤ ይመሰክራል። በሁለቱ ፖሊሶች አለባበስና ሁኔታ የባሏ ጓደኞች እንዳልሆኑ ተረዳች። ከዚህ በፊት አይታቸው ስለማታውቅም ፈራች። አሁን የወጣው በዚህ አጭር ጊዜ ውስጥ ምን አግኝቶት ይሆን ብላ ሰጋች። ቤት ተሳስተውም ይሆናል ብላ ራሷን አጽናናች። ወደ ቤቱ ተጠግተው ሰላምታ ሲያቀርቡላት ይመስገነው አለች። ወደ ውስጥ እንዳይገቡም የበሩን ግራና ቀኝ መቃን በእጆቿ ይዛ ምን ትፈልጋላችሁ ስትል በመጠራጠር ጠየቀች። ፈለቀ የተለያየ ምክንያት በማቅረብ የሚያታልሉ ጨዋ መሳይ ሌቦች አሉና ተጠንቀቂ ያላትን አስታወሰች። እነሱ መሆን አለባቸው ብላ ቆጣለች። ነቅቼባቸዋለሁ ለማለት ፈለገች። ከመናገር ግን ተቆጠበች። መቶ አለቃ ማሙ በየዋህነቷ ፈገግ አለና ባለቤትሽን አላት። የለም ሥራ ሄዷል በማለት ኮስተር ብላ መለሰችለት። ገብተን እናነጋግርሽ ቢሏት አሻፍረኝ አለች። በጥሞና ሊያስረዷት ቢሞክሩም የአካባቢው ሰው እንዲሰማት ድምጿን ከፍ አድርጋ እምቢተኝነቷን ገለጸች።
ለአካባቢው እንግዳ የሆኑትን ፖሊሶች በመስኮት አንገታቸውን ብቅ አድርገው ይመለከቱ ከነበሩ ሴቶች ውስጥ ሁለቱ ወሬውን ለማጣራት ካስፈልግም በጎረቤትነታቸው ለመርዳት ከቤት ወጡና አንቺዬ ምንድነው ነገሩ እያሉ መጡ። መቶ አለቃ ማሞ ሁኔታውን ለሴቶቹ አስረዳና ፖሊስ መሆናቸውን ገለጸላቸው። መታወቂያውንም አሳያቸው። ፊቷ ባረቅ የበለዘው አንደኛዋ ሴት መቶ አለቃውን ከእግር እስከ ራሱ አየችና ክፋት የለውም ይግቡና የመጡበትን ጉዳይ ይንገሩሽ አለች፣ ሲጃራ ያበለዘውን ጥርሷን እያሳየች። የፈለቀ ሚስት ልታንገራግር ስትሞክር ሁለቱ ሴቶች አይዞሽ አትፍሪ የሕግ ሰዎች ናቸው ስላሏት ቅር እያላት ፈቀደችላቸው። የፈለቀ መኖሪያ ቤት በሁለት ጠባብ ክፍል የተከለለች ጎጆ ስትሆን ከማርጀቷ ብዛት ወደ አንድ ጎን ተጣማለች። ግድግዳው በከፊል በተለያዩ የሀገር ውስጥና የውጭ ጋዜጦች የተለበደ ነው። አንድ ጠረጴዛና 4 አሮጌ ወንበሮች፣ የማይዘጋ የዕቃ ማስቀመጫ፣ አጠር ያለ ቁም ሳጥን ጎልቶ የሚታዩት ናቸው። በቤቱ ውስጥ የስፌት መኪና ግን አልነበረም። እንዲሁም የተቆራረጠ ጨርቅም ሆነ የተበጣጠሰ ክር በዓይናቸው ፈልጎ አጡ። ስለዚህ በቅርብ ጊዜ ከቤት ውስጥ ልብስ ለመስፋቱ እርግጠኞች ሳይሆኑ ቀሩ። በዚህም የጥቆማውን ትክክለኝነት ተጠራጠሩ። ዙሪያውን ቢቃኙም ፍንጭ አጡ። ሆኖም ተስፋ አልቆረጡም ነበርና ዓይናቸውን ወደ ጓዳ ላኩ። ምንም ስላጡ መቶ አለቃ ማሞ ፊት ለፊቱ ኩርምት ብላ የተቀመጠችውን ወጣት እየተመለከተ ባለቤትሽ ምን ይሰራል ሲል ጠየቃት። መኪና ሰፊ ነው አለች እንዳቀረቀረች። ልብስ ሰፊ ማለትሽ ነው አላት ፈገግታ እያሳያት። ምንም ልዩነት የለው በማለት መለሰችለት። ልብስ በቤቱ ይሰፋ ነበር ይባላል አለ የመቶ አለቃው ባልደረባ ፖሊስ። ምን የሚሉት ልብስ አለች ቀና ብላ በመገረም እያየችው። ሰው የሚለብሰው ለወዳጅ ዘመድ በትርፍ ጊዜው ይሰፋ ነበር አለ መቶ አለቃ ማሞ እርግጠኛ የሆነ መስሎ። ከዚህ ቤት አለች ግራ በተጋባ ሁኔታ ሁለቱንም በየተራ እየተመለከተች። አዎ አሉ ፖሊሶቹ የተማከሩ ይመስል በአንድ ድምፅ። ታሾፈናችሁ ልበል አለች በመደነቅ። ከዚህ ቤት ውስጥ ልብስ ለመስፋቱ ከአንቺ በስተቀር ብዙዎች ያውቃሉ አለ መቶ አለቃው ኮስተር ብሎ። እኔ ከገባው ግን አይቼም አላውቅ በማለት መለሰች። መቼ ነው የገባሽ አለ መቶ አለቃ ማሞ። ማርያም ስትመጣ ወር መሆኑ ነው አለች እንደማፈር ብላ። በዚያ አነጋገሯ ፖሊሶቹ ተስፋ ቆረጡ። መምሪያ የተንፍሱ በጩቤ ከተወጉ እንኳን 2 ወር ገደማ መሆኑን አስታወሱ። ፈለቀ ያን ሰይጣን የሚያስመስል ጥቁር ልብስ ቢሰፋም እሷን ከማግባቱ በፊት መሆን አለበት አሉ። እሱ ለመስፋቱም እርግጠኞች ሳይሆኑ ቀሩ። ልጅቷ ምንም ስለማታውቅ በከንቱ ጊዜ ማባከን ነው ብለው ተነሱ። ከመውጣታቸው በፊት ግን ባለቤቷ የሚሰራበትን አድራሻ ጠየቁ። ሰንጋተራ አካባቢ ነው አለችና አንድ የሆነ ነገር እንዳለ ስለተጠራጠረች እባካችሁ ጥፋቱን ንገሩኝ ብላ ተማጸነች። ጉዳዩ የእሷን ባለቤት የማይመለከት መሆኑን ነገሯት። ምንም ጥፋት የለበትምና አትስጊ አሏት። በመጨረሻም አመስግነው ተሰናበቷት። ሁለቱ ፖሊሶች ከፈለቀ ቤት ወጥተው ጥቂት እንደተጓዙ ያቺ ፊቷ ባረቄ የበለዘው ሴትዮ ከሱቅ ሲጃራ ገዝታ ስትወጣ አገኘቻቸውና ቀናችሁ ብላ በፌዝ መልክ ጠየቀቻቸው። መቶ አለቃ ማሞ የት እንዳያት ግር ቢለውም ወዲያው አስታወሳትና ስለ መልካም ትብብሯ አመሰገናት። ቀጠል አደረግና አልቀናንም፣ በውቅ ከመኖሪያ ቤቱ ልብስ ይሰፋል ብለው አደከሙን አላት። ሴትዮዋ ሲጃራዋን ስታቀጣጥል በርበሬ በመሰሉ አይኖቿ የሽሙጥ አየችው። በሞትኩት በከንቱ ደከማቸዋ አለችና ፈገግታ አሳየችው። መቶ አለቃ ማሞ አባባሉ እንዳልተቀበለችው ከሁኔታዋ ገባው። ልታሞኘኝ አትችልም ያለችው መሰለው። የምታውቀው ነገር ሳይኖር አይቀርም ብሎ ወደ እሷ ተጠጋና ፈለቀ ከቤቱ ልብስ ይሰፋ ነበር ሲል ጠየቃት። ሴትዮዋ ሲጃራዋን በቄንጥ ስባ ጭሱን ወደ ውጭ እያቦነነች ልብስ ሰፊ መሆኑን አውቃለሁ፣ ከቤቱ መስራቱን ግን ከእርሶ ሰማው አለችው በእነዚያ
ጥንግርግር ባሉት አይኖቿ የጎሪጥ እያየችው። ለመናገር ስላልፈለግሽ ነው እንጂ አሁን ሳታውቂ ቀርተሽ ነው አላት በፈገግታ ለማግባባት እየሞከረ። ሴትዮዋ ምንም ሳታቅማማና ፍንክች ሳትል እንደተዝናናች የማውቀው ነገር የለም ብላ መለሰችለት። መቶ አለቃ ማሞ ለመተባበር ፈቃደኛ ለመሆኗን ስለተረዳ ደህና ዋይ አላት። ጎንበስ ብላ እጅ ነሳች። ሁለቱ ፖሊሶች መንገድ መጀመራቸውን ቆማ ተመለከተች። ፈገግ አለችና ወደ ቤቷ ሳይሆን ቁልቁል ወደ ታች መንደር ሰከም ሰከም እያለች ወረደች። መቶ አለቃ ማሞ የሴትዮዋ ሁኔታ በጣም አጠራጠረው። የምታውቀው ነገር ያለ መሰለው። ስሜቱ እምቢ ስላለው ከእርምጃው ተገታና ቆመ። ባልደረባው ምን አሰብክ ሲል ጠየቀው። ቅር እያለኝ ከምንሄድ አንድ ነገር ላጣራ ብዬ ነው አለው። በዚህም ወደ ኋላቸው ተመለሱና ከሱቁ ደረሱ። የመቶ አለቃ ማሞ ነጋዴውን አሁን ሲጃራ የሸጥክላት ሴት ስሟ ማን ነው ሲል ጠየቀው። ልጆች ውሃ ስንቁ ይሏታል፣ ስሟ ግን ከበቡሽ ነው። ብቻ ምን ዋጋ አላት፣ በጣም ሰካራም ነች አለ ባለሱቁ ጫቱን እያኘከ። ትዳርስ አላት ብሎ ጠየቀው። የምን ትዳር፣ ሴተኛ ዳሪ ነች በማለት መለሰለት። ልብስ ሰፊ ፈለቀንስ ታውቀዋለህ? አዎ ደንበኛዬ ነው አለ ጫቱን እየቀነጠሰ። እቺ ከበቡሽ አልካት ለሱ ምኑ ናት? ምንም አይደለች፣ ለሚስቱ ግን ጓደኛ ነች። መቶ አለቃ ማሞ የሁለቱ ሴቶች ጓደኝነት ፍጹም አልታየ አለው። የፈለቀ ሚስት ናት የተባለችው ገና ወጣትና ለሰፈሩም እንግዳ ነች። በዚህ ላይ ጥንቁቅና ገራገር ትመስላለች። ከበቡሽ የተባለችው ደግሞ በጠጭነቷ የታወቀች ሰካራም ነች። ስለዚህ በሁለቱ መሃል ወዳጅነት መኖሩ አጠራጠረውና ከቤት ካለችው ሚስቱ ጋር ሲል በመገረም ጠየቀው። የፈታት ሚስቱ የያዛለች ጓደኛ ነች በማለት መለሰለት። መቶ አለቃ ማሞ ራሱን እየነቀነቀ ገባኝ አለና የያዛለችን አድራሻ ምናልባት ያውቅ እንደሆነ ጠየቀው። ቤቷን እንኳን አላውቅም ብቻ አለና ባለሱቁ አንገቱን በመስኮት ብቅ አድርጎ በእጁ እያመለከተ ከዚያ ቆርቆሮ በር ፊት ለፊት ባለው ቀጭን መንገድ ቁልቁል ወርዶ ይመስለኛል አለ። ሆኖም ቦታውን በቀላሉ እንደማያገኙት በመገንዘቡ ይመስላል በአቅራቢያው መንገድ ላይ ኳስ እያነጠሩ ከሚጫወቱት ልጆች አንዱን በስሙ ጠራና የትያዛለችን አክስት ቤት አሳያቸው ብሎ አዘዘው። የመቶ አለቃ ማሞ በባለሱቁ ቅንነት ደስ ስላለው የማያስፈልገውን አንድ ፓኬት ሲጃራ ገዛና ከልብ አመሰገነው። በልጁ መሪነት ሁለቱ ፖሊሶች በኮረኮንቹ መንገድ ውስጥ ለውስጥ ተጉዘው ከአዛለች አክስት ቤት ሲደርሱ ልጁ በጣቱ ያ ነው ብሎ አሳያቸው። መቶ አለቃው ከኪሱ 10 ሳንቲም አወጣና ከረሜላ ግዛበት ብሎ ለልጁ ሰጠው። ልጁም እየፈነደቀ ለጓደኞቹ ለማሳየት እየሮጠ ሄደ። ከቤቱ ደጃፍ ላይ አንድ አሮጌ ጣሳ ከመሬት በተተከለ ቀጭን አጣና ላይ በአፉ ተደፍቶ ተንጠልጥሏል። ይህም ከቤቱ ውስጥ መሸታ መነገዱን በግልጽ ያመላክታል። በሩ ወለል ብሎ የተከፈተ በመሆኑ ከውስጥ ሰዎች መኖራቸው ይታያል። በስተግራ በኩል ሁለት በዕድሜ ጠና ያሉ አዛውንቶች ከአግዳሚው ወንበር ላይ ጎን ለጎን ተቀምጠዋል። ካጠገባቸው አንድ እግሯ አጥሮ እንዳትነቃነቅ በጠፍጣፋ ድንጋይ የተደገፈች ትንሽ ጠረጴዛ ላይ ሁለት ብርጭቆ ጠላ ተቀምጠዋል። በስተቀኝ የጠወለገ ካሮት የመሰለች ሴት ከበርኩማ ላይ ቁጭ ብላ ቡና ትቀዳለች። ከሷ በስተጀርባ ባለው የአጣና አልጋ ላይ አንድ ባልቴት ጋቢ ተከናንበው ጋደም ብለዋል። ከሁለቱ አዛውንቶች አንደኛው እያወሩ በራሳቸው ጨዋታ ይስቃሉ። ሌሎቹ የሰውየው ቀልድ ባይጥማቸውም ላለማስቀየም ሲሉ ፈገግታ እያሳዩ ይጠጣሉ። ፖሊሶቹ ከበሩ አጠገብ እንደደረሱ የመቶ አለቃ ማሞ እጁን ከኪሱ ከቶ ደማቅ ፈገግታ እያሳየ ጠላ አለ በማለት ጠየቀ። ፊት ለፊት ኩርምት ብላ የተቀመጠችው ከበቡሽ ካቲካላዋን ለመጎንጨት መለኪያውን ከወለሉ ላይ አንስታ ቀና ስትል ከመቶ አለቃው ጋር አይን ለአይን ግጥም አሉ። ፊቷ ጉም ለበሰ። እንደ እንጨት የደረቀው እጇም ተንቀጠቀጠ። ከቤት ውስጥ ያሉት በሙሉ ወሬያቸውን አቋርጠው ፊታቸውን ወደ እሱ አቀኑ። ጠላ ጠጅ ልዩ ምልክት ያለው ይመስል በትዝብት አይን ከእግር እስከ ራሱ ተመለከቱት። መቶ አለቃ ማሙና ባልደረባው ማንም ሳይጋብዛቸው
ፈገግታ ያሳዩ ሰተት ብለው ወደ ውስጥ ገቡ። ተዝናንተው ተቀመጡና ውሃ ስለጠማን ጠላ ስጡን አሉ። ምዕራፍ 13 የቀኑ አየር ስለሚወብቅ ሻምበል ታምሩ ኮቱን አውልቆ ክራባቱን አላልቶ በሸሚዝ ብቻ ቢሮው ውስጥ ከወዲያ ወዲህ እየተንቆራጠጠ ሲጃራ ያጨሳል። ወርቁ ተስፋዬ አንደኛ ወንበር ላይ ተቀምጦ ጠረጴዛውን በክንዱ ተደግፎ ዝም ብሎ ጣራጣራውን ይመለከታል። ከፊቱ ላይ የፍርሃት ስሜት ይነበብበታል። ምን ሊለኝ ነው እያለ በሐሳቡ ያወጣል ያወርዳል። የሻምበሉም ዝምታ አስጨንቆታል። የጫማው ኮቴ የሚያሰማው ድምፅ መንፈሱን ረብሾታል። ከመስሪያ ቤቱ በሁለት ፖሊሶች ታጅቦ ወደዚህ ከመጣ ገና ጥቂት ደቂቃዎች ብቻ ያለፉ ቢሆንም ጊዜው እንደ መጫኛ ረዝሞበታል። በራሱ ቢተማመንም የሻምበሉ ሁኔታ ግራ አጋብቶታል። የደረሰበት ነገር ቢኖር ነው የሚል ጥርጣሬ አሳድሮበታል። በተለይም ሻምበል ታምሩ ከሆስፒታል ሄዶ በለጠን ካነጋገረው በኋላ በሱ ላይ ክትትላቸውን እንዳጠናከሩ ተሰምቶታል። ከጥቂት ቀናት በፊት አንድ ሰው ከፐርሶኔል ክፍል የሱን ፎቶግራፍ መውሰዱን በወሬ ሰምቷል። የሰውየውን ማንነት ግን ማረጋገጥ ሳይችል ቀርቷል። ብቻ ፖሊስ መሆኑን ተጠራጥሯል። ምንም የተጨበጠ ነገር ሊያገኙበት እንደማይችሉ ቢያምንም ሻምበሉ የሚለውን ለመስማት ጓጉቷል። ሻምበል ታምሩ ወደ ጠረጴዛው በመጠጋት ሲጃራውን ኮሰተረና አቶ ተሰማን መግደልን እንዲሁም መምሪያ የተንፍሱን አድብተ ማቁሰልን ሌሎችንም ህገወጥ ድርጊትን ቀደም ሲል ብናውቅም በወቅቱ የተጨበጠ ማስረጃ ስላልነበረን በወንጀሉ ተጠያቂ ሳትሆን ለመቆየት ይችላል። አሁን ግን ጥፋቱ አንተን የሚመለከት ስለሆነ እውነቱን ብትነግረኝ ይሻላል አለ በስተጀርባው ቆሞ ማጅራቱን እየተመለከተ። ወርቁ ሳይረበሽ ስሜቱን በቁጥጥሩ ስር አድርጎ እኔ ለመሆኔ አሁንስ ቢሆን ምን ማስረጃ አላችሁ ሲል ጥያቄውን በጥያቄ መለሰ። ማስረጃ አልክ አለ ሻምበሉ በፌዝ መልክ። አዎ የተጨበጠ ማስረጃ አለ ኮስተር ብሎ። አትሳሳት እንጂ አሁንም ሞልቶ ተርፎ ምን ጠፍቶ አለ የውሸት ሳቅ እየሳቀ። ከዚያም ቀጠል አደረገና የተዋናይነት ስጦታ ያለ ትመስላለህ። በነገራችን ላይ ቲያትር ሰርተህ ታውቃለህ አለው ከፊት ለፊት ቆሞ እየተመለከተው። ለምን አስፈለገ አለ ወርቁ ቀና ብሎ እያየው። ቲያትረኛ ስለሆንክ ነዋ አለው በማሽሟጠጥ መልክ። ወርቁ ደረቅ ፈገግታ ለማሳየት እየሞከረ እንኳን መስራቱን ማየቱንም አልወድ በማለት መለሰለት። የሰማነው የተዋጣልህ ተዋናይ መሆንክን ነው። አንተ ግን የሚያሳፍር ሙያ መስሎ ትክዳለህ አለው የጎሪጥ እያየው። ስጦታውም ሆነ ችሎታው የለኝም፣ በግድ ቲያትረኛ አታድርገኝ አለ በስጨት ብሎ። ታዲያ ለምን ከመስሪያ ቤቴ ውስጥ በተዘጋጀ ቲያትር ሰይጣንን ወክዬ ስለምካፈል ሰይጣን የሚያስመስል ጥቁር ልብስ ስፋልኝ ብለህ በቅርብ የምታውቀውን ሰው አታለልክ አለ ሻምበል ታምሮ ትክ ብሎ እየተመለከተው። ወርቁ መንፈሱ ቢረበሽም ስሜቱን በግልጽ ላለማሳየት እየሞከረ በጭራሽ እንዲህ አይነቱን ወራዳ ተግባር አልፈጸምኩም ሲል ጥርሱን ነክሶ ተናገረ። ፈለቀ የሚባለውን ልብስ ሰፊ ግን ታውቀዋለህ አለ በእርግጠኝነት። ማወቁን አውቀዋለሁ፣ ካየሁት ግን ቆይቻለሁ በማለት መለሰ። ሻምበል ታምሩ እጆቹን ከኪሱ ከቶ በመስኮት ውጪውን እየተመለከተ ግንቦት 24 ቀን በዚህ ሙያ ከሚተዳደረው ከአቶ ፈለቀ ጋር በቀጠሮ አልተገናኛችሁም በማለት ጠየቀው። በእውነት ትዝ አይለኝም። በዚያው ቀን መኖሪያ ቤቱ ድረስ አብራችሁ በመሄድ ልክህን በሜትር መውሰዱን አታስታውስም አለ በድንገት ፊቱን ወደ ወርቁ መልሶ። ብዙ ጊዜ ልብስ እንደሰፋልኝ አስታውሳለሁ። ሆኖም ወንጀል ነው ሲባል የሰማሁት ግን ዛሬ ገና ነው አለ እንደማሾፍ ብሎ። ሻምበል ታምሩ ግድግዳውን ተደግፎ በማግስቱ ከፈለቀ ጋር መርካቶ ሄዳችሁ መናኛ ጥቁር ጨርቅ መርጠ 5 ሜትር ገዝታችኋል አለው ወርቁን
በትዝብት አይኑን እየተመለከተ። እኔም አላውቀው የጠላት ወሬ ነው አለ በስጨት ብሎ። ጨርቅ ቸርቻሪው ነጋዴ የፈለቀ ደንበኛ ስለሆነ ያንተን ፎቶግራፍ አይቶ የጨርቁን ዋጋ የከፈልከው አንተ መሆንን ሲያረጋግጥብስ ምን ትሏለህ? አለ ሻምበሉ በፌዛ አነጋገር። ይሄ እኔን በሐሰት ለመወንጀል ሲባል የተደረገ ሴራ ነው ከማለት በስተቀር ሌላ የማክልበት ቃል የለኝም ሲል መለሰለት። ፈለቀ ሌላ ሰው እንዳያየው የጽህፈት መኪና ተከራይቶ ከመኖሪያ ቤቱ በማምጣት ከዕለት ተግባሩ ውጪ በትርፍ ጊዜው ለ2 ቀኖች ከተለመደው የአሰራር ዘዴ ውጪ ጥቁሩን ጨርቅ ሲሰፋ ባለቤቱ ወይዘሮ አዛለች ለምን እንደዛ እንደሚያደርግ በመገረም ብትጠይቀው አንድ ወዳጄ ሰይጣን ተመስሎ ቲያትር ስለሚጫወት ነው ብሎ እንደመለሰላት አልነገረም? አለ ሻምበሉ ፈገግታ እያሳየው። ለወርቁ ነው የሰፋሁት ቢላትም እንኳን የሁለቱ የግል ጉዳይ ነው እንጂ እኔም በፍጹም አይመለከትም አለው። ሻምበል ታምሩ የመበሳጨትም ሆነ ተስፋ የመቁረጥ ስሜት ሳያሳይ እየተንጎራደደ ይሄ ብቻ ሳይሆን ሌላም አለ። ግንቦት 29 ቀን ከምሽቱ 1 ሰዓት ገደማ ከዚሁ ልብስ ሰፊ ቤት አብራችሁ በመሄድ ቡና ተፈልቶላችሁ ጠጣችሁ። ከዚያም ፈለቀ የመኪና ኪራይ 20፣ የማጓጓዣ 5፣ የእጅ ዋጋ 10፣ በድምሩ 35 ብር ነው ሂሳብ አለ። አንተም መስሪያ ቤቴ ስለሚከፍል በዋጋ በኩል አንከራከርም በማለት ልብሱን ከመኝታ ቤቱ ሞክረ ስለተስማማ ገንዘቡን ከፍለ መውሰድን ግን ልትክድ አትችልም አለ ጣራጣራውን እያየ። በአምንም እንኳን የሚጠቅማችሁ ነገር አይኖርም፣ ምክንያቱም ማስረጃ እስከሌላችሁ ድረስ ፍርድ ቤት አይቀበላችሁም አለ በፈለቀ ቃል ብቻ ምንም እንደማይሆን ስላወቀ። ሻምበል ታምሩ በትዝብት ትኩር ብሎ አየው። የወርቁ አነጋገር ከማስቆጣት ይልቅ እንደ ሞኝ አሳቀው። አሁንም እንደ በፊቱ በቀላሉ አመልጣለሁ ብሎ በማሰቡ ገረመው። ሻምበል ታምሩ ሌላ ሲጃራ አቀጣጠለና መግባባት ካልቻል መቼስ ምን ይደረጋል አለ። የሲጃራውን ኪስ ወደ ውስጥ በኃይል ሳበና ቀጠል አድርጎ ካልተማመን መልካም ፈቃድ ቢሆን የማሳይ ነገር አለና ተነስ እንሂድ አለው። ወርቁ ሳያስበው በድንገት የቀረበለት ጥያቄ አስደነገጠው። መላ ሰውነቱን ፍርሃት ወረረው። በሕይወቱ ለመጀመሪያ ጊዜ ወኔው ከዳው። የት ነው የምትወስደኝ ብሎ ሊጠይቀው ቃጣና ተወው። ሻምበል ታምሩ በሩን ከፈተና በትህትና ወርቁን አስቀድሞ ከቢሮው ወጡ። ቃል ሳይለዋወጡ የእንግዶች ማረፊያ የሚል ጽሑፍ ካለበት በር ላይ ደረሱ። ክፍሉ ሰፊ ሲሆን መዝጊያ በር የለውም። ሻምበል ታምሩ ወደ ውስጥ ሲዘልቅ ወርቁም ተከትሎት ገባ። በግድግዳው ዙሪያ ከተደረደሩት ወንበሮች ላይ ቁጭ ብለው የነበሩት አዛለችና ከበቡሽ በቅድሚያ የተማከሩ ይመስል በአንድነት ተነስተው እሱ ነው እያሉ ጣታቸውን እሱ ላይ ቀስረው ጮሁ። ወርቁ ሳያስበው በድንገት እንደተመታ ሰው ናላውን አዞረው። ድምፃቸው ጆሮውን ቧጠጠው። መንፈሱ ተረበሸና ሕሊናውን ከቁጥጥር ውጭ አደረገው። ከማያፈናፍን ጠባብ ወጥመድ ውስጥ እንደገባ ታወቀው። አይኖቹን ከሁለቱ ሴቶች ላይ ተክሎ ዝም ብሎ ተመለከታቸው። ከነበዘ ፊታቸው ላይ የሚታየው ደስታ አስገረመው። አንደኛዋ የፈለቀ ሚስት መሆኗን ያውቃል። ሌላዋንም ቢሆን ለቡና ተጠርታ አይቷታል። በምን እንደተነሳ አሁን ትዝ አይለውም እንጂ ያለፈ ታሪኳን አጫውተዋለች። የውጭ ሀገር ሰው አግብቼ ፈረንጅ ሀገር ሄጄ ነበር ብለዋለች። በመጠጡ ዓለም አንቱ የተባለች እመቤት እንደነበረች ነግረዋለች። የሰራችውንም ገድል በሰፊው ዘርዝራ አውግታዋለች። በመተት ነው እንደዚሁ ድቅ የቀረው ብላ ገልጻለታለች። ለጊዜው ታሪኳ ከልቡ አሳዘነው። አቀራረቧ ውበት ስለነበረው ያለፈችበት ሕይወት አስደነቀው። የአሁኑ ኑሯን ግን ከበፊቱ ጋር ሲያነጻጽረው ልዩነቱ በጣም አስገርመው። የተጣመመ ጣሳ የመሰለው ፊቷ በአንድ ወቅት ማራኪ እንደነበረ ታየው። አወዳደቋ ስሜቱን ስለነካው ፈለቀ ሊሸኘው ሲወጣ የነገረችኝ ሁሉ እውነት ነው ወይ ብሎ ጠየቀው። ፈለቀ ፈገግ ብሎ ምን ነው ብትተዋት ውሸት የማይሰለቻት ዶክዶቄ ናት አለው። በሰፈራቸው እንደ ጣቃ ለሚቀደዱ ቀጣፊዎች ዶክዶቄ የሚል ቅጽል ስም እንደተሰጣቸው እየሳቀ ነገረው። ወርቁ ብዙ ውሸታሞች ቢያውቅም ከበቡሽ ልታሞኘው በመቻሉ አሳቀው።
ወርቁ የሁለቱ ሴቶች የደስታ ምንጭ ምን እንደሆነ ሳይገባው ቀረ። ሰውን በመወንጀል የሚረኩ ከንቱ ሰዎች ሊሆኑ ይችላሉ ብሎ ገመተ። ግን ስለማያውቁት ዓላማቸው ይህ መሆኑን ተጠራጠረ። በሐሳቡ ዳሶ ሊደርስበት ስላልቻለ ምናልባት የራሳቸው ምክንያት ቢኖራቸው ይሆናል አለ። ሻምበል ታምሩ ሴቶቹን አሰናበተና የወርቁን እጅ እንደ ጓደኛ ይዞ ወደ ቢሮው ወሰደው። ከዚያም እንደደረሱ ሁኔታውን ተመልክቶ በሰብአዊ ርኅራኄ ቡና ይምጣልህ አለው። ሻምበል ታምሩ ቡናውን እያጣጣመ ይህን ሁሉ የፈጸምከው ለጓደኛህ ባለህ ጽኑ ፍቅር መሆኑ ይገባኛል። ስለሆነም በሙያ ግዴታዬ ሕገወጥ ድርጊትን ባልደግፍም ከድርጊቱ በስተጀርባ ያለው ዓላማህን ግን አላወግዝም አለ በማግባባትና በማጽናናት መልክ። ወርቁ የጠጣበትን ሲኒ ጠረጴዛ ላይ አስቀመጠ። የሚወደው ቡና ለመጀመሪያ ጊዜ ጣዕሙ መረረው። ሻምበሉን እየተመለከተ ለደካሞች እንደ ሬት የሚመር ለመንፈሰ ብርቶች እንደ ማር የሚጥም ምን እንደሆነ ታውቃለህ? ሲል ጠየቀው። ሻምበል ታምሩ በጥያቄው ድንገተኛነት ከጉዳያቸውም ጋር ያልተያያዘ በመሆኑ ተገረመና አላውቅም ሲል በፈገግታ መለሰለት። ወርቁ በረጅሙ ተነፈሰና እውነት ብቻ ነው አለና ከተቀመጠበት ተነስቶ ወደ መስኮቱ በዝግታ እርምጃ ሄደና ቆመ። አንዱ ወደ ታች ሌላው ወደ ላይ ሲገሰግስ መኪናው ሲከንፍ አሻግሮ ተመለከተ። በጥሞና ሲያስቡት ሕይወት ሩጫ ነው በማለት በሐሳብ ተመስጦ ፈዞ ቀረ። ቃላቶች ሳይለዋወጡ ጥቂት ጊዜ አለፈ። በመሃላቸው ሰፍኖ የነበረውን ጸጥታ የስልኩ ደወል አደፈረሰው። ሻምበል ታምሩ መነጋገሪያውን አንስቶ ማንነቱን ገለጸ። ግን የተሳሳተ ጥሪ በመሆኑ መልሶ አስቀመጠ። ሲጃራውን አቀጣጠለና እግርና እግሩን አነባብሮ ተዝናንቶ ተቀመጠ። ከወርቁ ጀርባ ላይ አይኖቹን ተከለ። ወርቁ ወደ ኋላ መለስ ብሎ ብዙ ነገሮችን በዓይነ ሕሊናው ቃኝቶ ተመለሰ። የሕይወት ደጉንም ሆነ ክፉን ዳሰሰ። ከበለጠ ጋር ያሳለፉትን የልጅነት ጊዜ አስታወሰ። ከራሱ ይልቅ ለሚወደው ጓደኛው ተጨነቀ። ከእንግዲህ ወዲያ ማን ዞር ብሎ ይጠይቀዋል በማለት አሰበ። የሁለቱም ዕድል አቅጣጫውን በመሳቱ አዘነ። ጭጋግ የለበሰ ፊቱን ወደ ሻምበሉ መለሰ። የቆሰለ ልቡን ለማስታመም እየሞከረ መናገር ጀመረ። በዓለም ላይ ካሉ ነገሮች ሁሉ አብልጬ የምወደው አብሮ አደግ ጓደኛዬ ቀጣፊዎች በተበተቡት ሴራ አእምሮው ተሰልቦ ሰብአዊነቱ ተገፎ በቁም ሲቀበር እያየው እንዳላየ ሆኜ ባልፈው ኖሮ ሕሊናዬ ይታዘበኝ ነበር። እስከ ሕይወቴ ፍጻሜ ድረስ በጸጸት አለንጋ እገረፍ ነበር። ግን ማድረግ የሚገባኝን ሁሉ በማድረጌ የመንፈስ ኩራት እንጂ ቅንጣት ያህል ጸጸት አይሰማኝም። እኔ እውነት በመፈለግ ወንጀል ብፈጽምም ወንጀለኛ ነኝ ብዬ አላፍርም። በውሳኔ የሚረካ እንጂ የሚያፍር ልብ የለኝም። ሕሊናን የሚያሳድፍ መንፈስን የሚያላሽቅ ጥፋት ስላልሰራው አላዝንም፣ እንዲታዘንልኝም አልፈልግም። ስለዚህ ምንም ሳልደብቅ እውነቱን እነግርሃለሁ። ባንተ በኩል ደግሞ ቃል እንድትገባልኝ እፈልጋለሁ አለው ሻምበሉን እየተመለከተ። ምን የሚሉት ቃል? ሲል ሻምበል ታምሩ በመገረም ጠየቀው። ምስጢሩን ከየት እንዳገኛችሁት ሳትደብቅ ልትነግረኝ ቃል ግባልኝ አለው በልመና መልክ ግድግዳውን ተደግፎ። እሱንማ የሙያዬ ስነ ምግባር አይፈቅድልኝም አለው። ወርቁ ከጥፋቱ ለመማር ስለፈለገም ይሁን ወይም ለዚያ ያበቃው ስህተቱ ምን እንደሆነ ለማወቅ ስለጓጓ አይታወቅም፣ ሙያን ሳታራክስ ፍንጭ ብቻ ብትሰጠኝ በቃኛል ሲል ለመነው። ሻምበል ታምሩ በቀጥታ እሽም እምቢም አላለውም። መልስ ከመስጠቱ በፊት በጥሞና አሰበበት። ለወርቁ የተስፋ ቃል ካልሰጠው ምናልባት የወንጀሉን ትክክለኛ ገጽታ ላይናገር ይችላል የሚል ጥርጣሬ አደረበት። ስለዚህ በስንት ችግር የደረሱበትን እውነት በቀላል ነገር ላለማበላሸት ሲል ያንተን ከሰማ በኋላ ልነግርህ እችላለሁ በማለት ቃል ገባለት። ወርቁ መተማመኛ በማግኘቱ ደስ አለውና ተቀመጠ። እግሮቹን አነባብሮ ትረካውን ለመጀመር ተዘጋጀ። ስሜቱን በቁጥጥር ስር አዋለና ተናገረ። በለጠ ከአእምሮ ውጭ መሆኑ ፍጹም የማላምነው ነገር ሆነብኝ።
ጊዜያዊና አላፊ ችግር መሰለኝ። ከዛሬ ነገ ይሻለዋል የሚል ተስፋ አደረብኝ። ነገር ግን ምኞቴ የማይጨበጥ አጉል ምኞት ሆኖ ቀረብኝ። በዚህም ከፍተኛ ሐዘን ተሰማኝና የማደርገውን አሳጣኝ። ያን የመሰለ ልጅ እንዲያውኑ ማየቱ እንደ እሳት አቃጠለኝ። መንፈሴን አሻክሮ ሰላም ነሳኝ። መፈጠሬንም ሆነ ሕይወቴን አስጠላኝ። ስለዚህ የጓደኛዬን ስንኩል ሕይወት ባያቃናውም የኑሮውንም መልክ ባይለውጠውም ጠላቱን ብበቀልለት የመንፈስ ደስታ እንደሚፈጥርልኝ ተሰማኝ። ለዚህ ምኞቴ መሳካት በቅድሚያ የእብድ ወዳጄን የእብደት ባህሪ በሰፊው አጠናው። እንደደረስኩበት በለጠ የምለውን ሁሉ እንደ ገደል ማሚቱ ከማስተጋባት በስተቀር የራሱ የሆነ አስተሳሰብ የሌለው መሆኑን ተረዳው። አንዳንድ ነገሮችን በተግባር ሞከርኩ። በዚህም ሁኔታዎችን ለማመቻቸት እድል ስላገኘው ደረጃ በደረጃ የጠላትን ሰፈር አሸበርኩ። ያም ቢሆን የፈለኩትን ውጤት ስላልሰጠ ስልት ቀየርኩ። ሻምበል ታምሩ የወንጀሉ ሂደት እንዲህ ለመሆኑ በቅድሚያ የገመተውና የጠረጠረው ስለሆነ አልደነቀውም ነበርና ጣልቃ በመግባት ዶሮ ጠምዝዘህ ብትጥልም ድንጋይ ብትወረውርም ፍንክቻ ለማለታቸው አበሳጨህ ማለት ነው አለ ፈገግታ ያሳየው። ወርቁ እውነት ፍላጋ አይበሳጭም አለና ትረካውን ቀጠለ። በለጠን በየጊዜው ጠላቱን መበቀል እንዳለበት እየነገርኩ ለሚቀጥለው ዕቅዴ በቅድሚያ አዘጋጀሁት። አንድ ቀን ማታ ሽጉጡን ከደበቅኩበት ቦታ አውጥቼ በለጠን ተነሳ እንሂድ አልኩት። ተያይዘን ወደ ተሰማ ቤት አመራን። የሚገባበትን ሰዓት ሰልዬ አውቅ ነበርና አመቺ ቦታ መርጠን ጨለማን ተገና አድርገን በትዕግስት ጠበቅነው። በገመትኩት ጊዜ እንደተለመደው ተሰማ አረቄውን ተጎንጭቶ መኖሪያ ቤቱ በር አጠገብ መኪናውን አቆመና ክላክስ አደረገ። የጫማችንን ኮቴ ሰምቶ ማንነታችንን ለማየት ዞር ሲል ሽጉጡን አቀባብዬ እንዳትነቃነቅ አልኩት። በለጠም እንደመከርኩት አንተ ቀንጅብ መጣውልህ አለው። የሱን ድምፅ ሲሰማ ደነገጠና የመኪናዋን ጡሩምባ በእጁ ሊጫን ሲል ቀድሜ ጆሮ ግንዱን በጥይት በሳሁት። ወዲያው ሽጉጡን በማረብ ጠራርጌ ለበለጠ ሰጠሁትና ግቢው ውስጥ ወርውረው አልኩት። ይህን አድርገን በፍጥነት ከቦታው ሸሽተን ተሰወርን። ከቤት እንደደረስን በለጠን ጠላትን ገድለሃል፣ ሽጉጡንም ከእቴሜቴ ሀብት ጋር እንዲቀላቀል አድርገሃል፣ ጠላት ተሰማ በመሞቱ ዛሬ ልትደሰት ይገባሃል እያልኩ ደጋግሜ ስለነገርኩት ተደሰተ። ሲፈነጥዝ አመሸ። በለጠ በተሰዋሪ ሕሊናው ውስጥ ለብዙ ጊዜ የተደበቀ ምኞቱን የፈጸመና ክፉኛ የሚጠላውን ሰው ራሱ የተበቀለው አድርጎ ስላመነ በደስታ ብዛት አለቀሰ። ያው እናንተም ስለ ጉዳዩ ስትጠይቁት ከልብ በመነጨ ደስታና ኩራት አመነ ሲል የተሰማን ትክክለኛ አሟሟት ነገረው። በለጠ ተይዞ ወንጀሉን ቢያምንም በፍርድ ቤት በነፃ እንደሚለቀቅ በምን አመንክ? አለው ሻምበሉ በመገረም። ልጅ ቢያጠፋ ወደ ጠባይ ማረሚያ፣ እብድም ወደ አእምሮ መታከሚያ እንጂ በወንጀላቸው እንደማይቀጡ በማወቄ ነው ሲል በፈገግታ መለሰለት። በዚህ ብቻ እርግጠኛ ስለሆንክ ነው የገደልከው? አለ ሻምበሉ በመጠራጠር። አዎ፣ ግን አየህ ሻምበል፣ እኔ የሽጉጡን ቃታ ብስብም የተበቀለው የበለጠ መንፈስ ነው። ተሰማን የገደለው ግን የራሱ መጥፎ ምግባር አልጠግባይነቱ ነው አለ ወርቁ ከሰውየው ላይ የነበረውን ጥላቻ እያንጸባረቀ። ታዲያ ለምን በዚህ ብቻ አልረካም? በማለት ሌላ ጥያቄ አቀረበለት። የተሰማ ሞት ላቀድኩት ዓላማ መሸጋገሪያ እንጂ ግቤ አልነበረም። እርግጥ በሱ ሞት ምክንያት የፈለግኩት እውነት ሊወጣ ቢችል ተጨማሪ እርምጃ ባልወሰድኩም ነበር። ግን ሳይሆን ስለቀረ ሐቁ ይፋ የሚወጣበትን ሌላ ዘዴ ሳልወድ በግድ እንድቀይስ ተገደድኩ አለ ወርቁ ካለማወላወል። ለዚህ ነው ሰይጣን በመምሰል መምሪያ የተንፍሱን ያሸበርከው ሲል በትዝብት ዓይን እየተመለከተ ጠየቀው። እሾህን በሾህ እንዲሉ የሰውን ሕይወት በተንኮል የሚያበላሹና ኑሮን የሚያጨልሙ ጠማሞችን ከነሱ ባላነሰ ሸር የማቃናት ተልእኮ ነበረብኝና በሰይጣን መጠቀሙን መርጫለሁ። በዚህም ትክክል ነው ብዬ የማምንበትን ተግባር ፈጽሜያለሁ። ጥፋት ነው ከተባለም ለጥፋቱ ተጠያቂ ሆናለሁ አለ ካላንዳች ፍርሃትና ቅሬታ። እሱማ ወንጀለኛ ነህ፣ በወንጀል ትጠየቅበታለህ
አለ ሻምበል ታምሩ ድምፁን ከፍ አድርጎ። አየ ሻምበል፣ ወንጀል ሕሊናን የሚቆረቁር የመንፈስ ሰላም የሚያሳጣና ህብረተሰቡን የሚጎዳ ክፉ ሥራ ብቻ ነው ወንጀል ነው የምንለው። እንዲሁም ሀገርን መክዳትና ወገንን ለባዕድ አሳልፎ መስጠት ከሁሉም የከፋ የወንጀል ወንጀል ነው። ግን ለተቀደሰ ተግባር የዋለ ጥፋት ጎጂ ቢመስልም እኔ እስከማምነው ድረስ ወንጀል ሊባል አይገባውም አለ በኩራት መንፈስ። ይሄ አንተ ለወንጀል የሰጠው የግል ትርጉም ነው። እኛ የምንለው ግን የሰው ክልል ጥሶ የሌላውን መብት የደፈረ ሁሉ አጥፊ ወንጀለኛ ነው፣ ሌላ ስም የለው አለ ሻምበል ታምሩ ኮስተር ብሎ። እናንተ የፈለጋችሁትን በሉት፣ እኔ ግን ለእውነት ልዕልና የፈጸምኩት ተግባር የመንፈስ ደስታ ያጎናጸፈኝ ስለሆነ ወንጀለኛ አይደለሁም ባይ ነኝ። ያም ሆነ መሆን የሚገባ ሆኗልና ቢያስቀጣኝም በመቀጣቴ አላዝንም፣ ለእውነት መሞትም ቅር አያሰኘኝም። ስለዚህ ቃል ነውና እንዴት ምስጢሩ እንደተከሰተላችሁ ግለጽልኝና ከዚህ ላይ ብናበቃ አለ በድፍረት አነጋገር። ሻምበል ታምሩ ላለመናገር አሰበና ቃል መግባቱን አስታወሰ። ብቻ ብነግረውም ጉዳት አይኖረውም አለና መናገር ጀመረ። ዝርዝር ጉዳይ ውስጥ አልገባም። በመምሪያ የተንፍሱ ላይ የፈጸምከው ወንጀል በአንዳንድ የዋሃን ዘንድ የዲያብሎስ ሥራ ነው ተብሎ ስለታመነ ወሬው በቀላሉ ለብዙዎች ተዳረሰ። እንኳን ትንሽ ፍንጭ አግኝተው ያልሆነውን ፈጥሮ የማውራት በሽታ የተጠናወታቸው ቀጣፊ ወሬኞች ደግሞ የተለያየ ቅርጽ እያወጡለት በከተማው ነዙት። በየመንደሩ የቡናና አረቂ ማወራረጃ ርዕስ አደረጉት። ወሬው ከልብስ ሰፊው ፈለቀ ቤት ቢደርስም ጉድ እያሉ እንደ ሌሎቹ ከማዳነቅ በስተቀር ሌላ ትርጉም አልተሰጠውም ነበር። ይህ በእንዲህ እንዳለ ፈለቀ ሌላ ወጣት ሴት ወደደና ከቤት ያለችውን አዛለችን ውጭልኝ አለ። ከዚያን ጊዜ ጀምሮ አዛለች በድብቅ የተሰፋው ጥቁር ልብስ ትዝ እያላት የመንፈስ ረፍት አሳጣት። ምስጢሩ እንቆቅልሽ ሆነባት። በዚህ በኩል ያደረባትን ጥርጣሬ ለጓደኛዋ ነገረቻት። በጭራሽ ሊሆን አይችልም ብላ ነገሩን አቃለለችባት። በፈጣሪ ሥራ አትግቢ፣ ትቀሰፊያለሽ አለቻት። አዛለች ግን ከወንጀሉ ጋር የተያዘ ባይመስላትም በድብቅ መሰፋቱ ከነከናት። ካለ በቂ ምክንያት የተደረገ አልመስል አላት። ጉዳዩን ሆነ ብላ ብትከታተለውም የመምሪያ የተንፍሱና የሰይጣኑ ታሪክ መልኩን ሳይለውጥ ቀረ። በዚህም የከዳት ባለቤቷን ለመበቀል የነበራት ፍላጎት ከሸፈ። ሁሉም ወቅቱን ጠብቆ ይሆናልና ባደረግነው ያላሰለሰ ጥረት ልንደርስበት ቻልን። አዛለችም በናፍቆት የምትጠብቀው ስለነበረ የልብሱን ምስጢር ዘርዝራ ነገረችን። ፈለቀም ስለ ሁኔታው አንድ በአንድ ገለጸልን። ስለዚህ አንተ በረቀቀ ዘዴ ፈጽሜዋለሁ ብላ ያመንከው ወንጀል በዚህ አጋጣሚ በቀላሉ ተከሰተ። አዛለች በቅናት ለቀድሞ ባለቤቷ የወረወረችው ድንጋይ አንተ ላይ አረፈ በማለት አስረዳው። ወርቁ የሁለቱ ሴቶች ደስታ በምን ላይ እንደተመሰረተ አሁን ገባው። ፈለቀ በራሱ ምስጢር አለማባከኑን ስለተረዳ አመሰገነው። በቀላል ነገር መጋለጡ ግን አሳዘነው። ማንኛውም ነገር ምክንያት መፈለጉ አስገረመው። የፖሊሶችም ጥረት አስደነቀው። አዛለች ጋር ለመድረስ መነሻችሁ ምን ነበር ለማለት ቃጣውና ከአፉ መለሰው። ሌላ አስተያየትም ሆነ ጥያቄ ሳያቀርብ በጸጥታ ተቀምጦ ወደ ጣሪያው አንጋጦ ተመለከተ። ሻምበል ታምሩ ከጠረጴዛው መሳቢያ ውስጥ ሸሽጎት የነበረውን ቴፕ ሪከርደር ዘጋው። ከተቀመጠበት ተነሳና ወደ ማረፊያ ቤት መሄድ እንዳለበት ለወርቁ ነገረው። ከቢሮ ከመውጣታቸው በፊት ግን መገንዘብ ያለብህ ነገር ያለ ይመስለኛል አለው። ምን ነበር ሲል ወርቁ ልብሱን እያስተካከለ ጠየቀው። አየ ወርቁ፣ በተንኮልም ይሁን በቅንነት ወንጀል ከተፈጸመ ይዋ ሊደር እንጂ ተደብቆ አይቀርም። በመሆኑም ልብ ብለህ አስታውሰው፣ ምን ጊዜም አትርሳው። ከአንድ ሰው በላይ ያወቀው ምስጢር የምስጢርነት ባህሪ እንደሌለው ወንጀለኞቹ ላይ ያልተገነዘቡት ይናቅ ነው። ስለዚህ ወንጀል ለመፈጸም መርቀቅም ሆነ መራቀቅ ዋጋ የለውም በማለት ምክሩን ለገሰው። ወርቁም ራሱን በመነቅነቅ የሻምበሉን አስተያየት የተቀበለ መስሎ ታየ። ስሜቱ ግን ሌላ ቦታ ነበረ። የበሽተኞች መጠየቂያ ቀን ስለሆነ በለጠ መቅረቴን ሲያውቅ ይሰቀቃል ብሎ ተጨነቀ። አሳዛኝ ገጹ ከፊቱ ላይ መጥቶ ድቅን አለበት። ከዚህ የምወጣው መቼ ነው እያለ የሚያቀርብለት ጥያቄ
ጆሮው ላይ ደወለ። ከእንግዲህ ወዲያ ምንም ሊያደርግለት የማይችል በመሆኑ እንባው አቀረረ። ነገር ግን የስሜት ባሪያ ላለመሆን ሲል እንባው እንዳይፈስ አፍኖ ያዘ። ዓላማዬ ግቡን ስለመታ ማዘን የለብኝም አለ። የሚመጣን መከራ በደስታ ባይሆንም በጸጋ ለመቀበል ወሰነ። በሻምበል ታምሩ መሪነት ወደ እስረኞች ክፍል ተወሰደ። ተፈጸመ። የአበቄለሽ ኑዛዜ ትረካ በዚህ ይጠናቀቃል። ድርሰቱን የጻፉልንን የበርካታ የወንጀል ምርመራ ዘውግ ያላቸው መጽሐፍትን ደራሲ የሆኑት ይልማ ሀብተየስን ለማመስገን እፈልጋለሁ። በትረካው ውስጥ የድምጾቻቸውን ናሙና በመውሰድ የሴት ድምፅ አስመስዬ ለመስራት የተጠቀምኩባቸውን አርቲስቶቻችንን መስታወት አራጋውን፣ ስናፍቅሽ ተስፋዬንና አረጋዊን አሰፋንም ለማመስገን እፈልጋለሁ። በመጨረሻም እናንተ አድማጮችን እስከ መጨረሻው ስላዳመጣችሁና በኮሜንትም ስለምታበረታቱኝ ከልብ አመሰግናለሁ። የትረካው መጀመሪያ ላይ እንደገለጽኩላችሁ ይህ ድርሰት በደርግ ዘመነ መንግስት የተጻፈ እንደመሆኑና የዘመኑ መንፈስ በሶሻሊዝም የተቃኘ የነበረ በመሆኑ ነባር ባህሎችንና እሴቶችን እንደሚሞግት ጠቀስ አድርጌላችሁ እናንተም እነዚህን ምልክቶች እንድትከታተሉ ነግሬያችሁ ነበር። እንደ ምሳሌ በታሪኩ የሞራልና የሥነ ምግባር መላሸቅ ችግር ያለባቸው ገጸ ባህሪዎች ዋናዎቹ ሦስቱ አዛውንቶች ናቸው። የሃይማኖት አባቱ መመሪያ የተንፍሱ በቀድሞ የንጉሳዊ አስተዳደር አርበኛ ወይም ሹመኛ የነበሩት ቀኛዝማች ፈቅይበሉና የተከበሩ የሰፈር ሽማግሌ የሆኑት አቶ ቸርነት ሕሊናቸውን ሽጠው በምስኪኑ በለጠ ላይ የተጎነጎነው ሴራ ዋና አስፈጻሚዎች ሆነው ይገኛሉ። እነዚህ ሦስቱ ያለፈው ዘመን ምሳሌዎች ናቸው። ሶሻሊዝም ሃይማኖት በህብረተሰብ ላይ ያለውን ተጽዕኖ አስወግዶ ራሱ ሃይማኖት ለመሆን የሚሞክርበት ዘመን ስለነበር የሃይማኖት አባት የሆኑትን ቄስ ከመልካም ምሳሌነት ይልቅ ተንኮለኛና ለሆድ ያደሩ አድርጎ ይስላቸዋል። ያለፈው ሥርዓት ምሳሌ የሆኑትን ቀኛዝማቹን ደግሞ የዕድር ገንዘብ ሌባ እንደሆኑና እንዲያውም አፄ ኃይለ ሥላሴ ከሥልጣናቸው ሲወርዱ የአዲስ አበባ ሕዝብ ሌባ ሌባ እያለ እየጮኸ እንደሸኛቸው ሁሉ የቀኛዝማች ሰፈር ሰዎችም እንዲሁ ሌባ ሌባ እያሉ ሲሸኟቸው ይታያል። አቶ ቸርነትም የተከበሩና በእንደዚህ አይነት ወራዳ ሥራ የማይጠረጠረው ነው ሳለ ሌባ ሆነው በመገኘታቸው በንጉሱ ዘመን የነበረው የከፍተኛው መደብ በሙሉ ከላይ መልካምና የተከበረ ይምሰል እንጂ ውስጡ ሌባና በምስኪኖች ስቃይ የሚከብር እንደነበር ማሳያ ነው። መተትን፣ አንደርቢ፣ ጠንቋይና ሌሎች ባዕድ አምልኮችንና በአጠቃላይ መንፈስ ምናምን የሚባል ነገር የለም የሚል አይነት መልእክትም ለማስተላለፍ ይፈልጋል። እነዚህ ሁሉ ነገሮች የሚያሳዩን ይህ ድርሰት እንዲሁ ልቦለድ ታሪክ ብቻ ሳይሆን የርዕዮተ ዓለም የባህልና የእሴት ለውጥ ለማምጣት ጭምር የተሰራ የጥበብ ሥራ እንደሆነ እንመለከታለን። በተለይ ደግሞ በመጽሐፍ መልክ ከመታተሙ በፊት በድራማ ተሰርቶ መጽሐፍ ለማያነበው ማህበረሰብ እንዲተላለፍ መደረጉ ይህን ሐሳባችንን ያጠናክርልናል። እንግዲህ እኔ ስለ ድርሰቱ ይህን ያክል ካልኳችሁ እናንተ ደግሞ በውስጡ ያገኛችሁትን የተለያየ ቁም ነገር በኮሜንት አስቀምጡና እንወያይበታለን። ትረካውን እንደወደዳችሁት እንደተዝናናችሁበትና እንደተማራችሁበት እምነቴ ነው። ሌሎች ትረካዎችም ይቀጥላሉና ቻናሉን ሰብስክራይብ ማድረጋችሁን አትርሱ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ በያላችሁበት መልካም ጊዜ ይሁንላችሁ።